ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ሚዲያ ባሳለፍነው ሳምንት ወደ እናንተ ካደረስናቸው ዜናዎች መካከል አበይት የምንላቸው መራርጠን በድጋሚ የምናደርስበት ኢሳት ሳምንታዊ እነሆ ተጀመረ። ደረጀ ይልማ ነኝ። የስራና ክህሎት ሚኒስቴር የሚያገኘውን የእርዳታ ገንዘብ ለታለመለት ዓላማ ስለማዋሉ ማስረጃ ማቅረብ አልቻለም የተባለው ባሳለፍነው ሳምንት ነበር። የሚኒስቴሩ የስራ ዕድል ፈጠራና የውጭ ሀገር ስራ ስምሪት አፈጻጸም የክዋኔ ኦዲት ሪፖርት በርካታ ጉድለቶች የታዩበት መሆኑን በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ገልጿል። መሰረት ባዩ ተጨማሪ አላት። የኢፌዴሪ የሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በዛሬው ዕለት የስራና ክህሎት ሚኒስቴርን የስራ ዕድል ፈጠራና የውጭ ሀገር ስራ ስምሪት የክዋኔ ኦዲት ሪፖርት መነሻ በማድረግ ውይይት አድርጓል። በውይይቱ ወቅትም በኦዲት ሪፖርቱ ላይ ጥያቄ አቅርቧል። በሌላ በኩል ሚኒስቴሩ የድርጊት መርሃ ግብር ለፌዴራል ዋና ኦዲተር ማቅረብ የነበረበት ቢሆንም እስካሁን ድረስ አለማቅረቡ ተገልጿል። በተጨማሪም ቋሚ ኮሚቴውና ሌሎች ባለድርሻ አካላት በስራ ፈላጊዎች አመዘጋገብ፣ በአደረጃጀትና የስራ ዕድል ፈጠራ በሲስተም መቆራረጥ፣ በመሰረተ ልማት አቅርቦት እጥረትና በውጭ ሀገር የስራ ስምሪት አፈጻጸምና በሌሎች ጉዳዮች ላይ ጥያቄ አቅርበዋል። ሴቶች፣ የአካል ጉዳተኞችና ስደተኞች፣ ስደት ተመላሽ ስራ ፈላጊ ዜጎች ቅድሚያ የስራ ዕድል ተጠቃሚ የሚሆኑበት አሰራር ስርዓት የተዘረጋ ቢሆንም ምቹ የሆነ የመስሪያ ቦታና የፋይናንስ ድጋፍ ያልተደረገ በመሆኑ ወቅቱን የጠበቁ ሪፖርቶች እንዲቀርቡ፣ የአሰራር ክፍተቶች ደግሞ ወዲያው ቢታረሙ ጠቀሜታው ለተቋሙ ነውና ከዚህ አንጻር በወቅቱ የውስጥ ኦዲት ሪፖርቶች እየቀረቡልን አይደለም። አሁን ሁለተኛው ኳርተር ላይ ታህሳስ ነው የቀረበው፣ ግን እስከ ሰኔ 30 ብቻ ስለሆነ ሪፖርቶች እየቀረቡ አይደለም። በቀረቡት ሪፖርቶችም ላይ ግብረ መልስ አይመጣም። የሚሰለጥኑት ሰዎች አሁን በደላሎች እጅ እየወደቁ ለህገወጥ የሰዎች ዝውውር ወንጀል እየተጋለጡ ይገኛሉ። ስለዚህ እዚህ ላይ ከቁጥሩም በተጨማሪ በደንብ ማስፋት የሚያስፈልግ ይመስለናል። የሚኒስቴሩ የስራ ኃላፊዎች ለተነሱት ጥያቄዎች ምላሽ ሰጥተዋል። ይሁን እንጂ ለጥያቄዎቹ በቂ ምላሽ አልተሰጠም። ይህ ደግሞ የሚያሳየው ለኦዲት ግኝቱ ትኩረት ሰጥቶ እንዳልተሰራ ነው ሲሉ በፌዴራል ዋና ኦዲተር መስሪያ ቤት የክዋኔ ዘርፍ ምክትል ዋና ዳይሬክተር ሀጂ ይብሳ ገልጸዋል። ከልማት ባንክ ነው ከአነስተኛ ጥቃቅንና መካከለኛ ኢንቨስትመንቶች ለዛ ለታለመበት ዓላማ ስለመዋላቸው መረጃ የለንም። መረጃ ሊቀርብ አልቻለም። ተነቦ የጋራ አድርጎ ክፍተቶቹን ለመሙላት ዝግጅት አለበት። ይህንን ነው የሚችለው። የስራና ክህሎት ሚኒስትር ሙፈሪያት ካሚል ተጨማሪ ማብራሪያ የሰጡ ሲሆን በማብራሪያቸውም የድርጊት መርሃ ግብር ለመላክ የተጀመሩ ጥረቶች እንደነበሩ ገልጸው ነገር ግን በስራ ኃላፊዎች መቀየር ምክንያት የተፈጠረ ችግር ሊሆን ይችላል ብለዋል። ሚኒስትሩ አክለውም በርካታ ተግባራት ብናከናውንም የሚቀሩን የበለጡ በመሆናቸው አስተያየቱን በግብዓትነት ተቀብለን እንሰራለን ብለዋል። አሁን ላይ 800 ሺህ ሰው ለመላክ ኢንክሉዲንግ የስኪልድ እና ሰሚ ስኪልድ 50 ሺህ ሰው እንልካለን ብለን አቀደናል። እየሰራን ያለ ነው። ለውጥ አለው። የስምምነት ፊርማዎቻችንም ከአሁን ቀደም ያልነበረ ከረንትሊ እየመጣ ያለ በተለይ ባለፉት 3 ዓመታት የስኪልድ እና ሰሚ ስኪልድ ለመቀበል የሚያስችል ስምምነት ከሀገራት ጋር እየተደረገ። የፌዴራል ዋና ኦዲተር መሰረት ዳምጤ በበኩላቸው ሚኒስቴሩ ኦዲት የተደረገው በ3 የትኩረት አቅጣጫዎችና በ30 የመመዘኛ መስፈርቶች ከ2014 እስከ 2017 ዓመተ ምህረት ግማሽ ዓመት ያለውን ስራ መሆኑን ገልጸዋል። አሁን ያኔ እኛ ከኦዲት ያየነው ክፍተት የተሰጡ ፈንዶች አሉ። እነኚህ ፈንዶች ለታሰበላቸው ዓላማ ውሏል ብለን በምናረጋግጥበት ጊዜ በኦዲት ወቅት ማስረጃ ያቀረበበት ሁኔታ አለ። ስለዚህ ፈንድ ማፈላለጉ ስርዓት ማፈላለጉ አንዱ በጣም ጥሩ ነገር ነው። የሚገኘው ፈንድም ለታሰበለት ዓላማ መሆኑን ሚኒስቴር መስሪያ ቤቱ መከታተል መቆጣጠር ይኖርበታል። የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሚኒስቴሩ የድርጊት መርሃ ግብሩን በሚቀጥሉት 15 ቀናት ውስጥ አስተካክሎ እንዲልክና በኦዲት ግኝቱ ላይ የታዩትን ክፍተቶች እንዲያርም አሳስበዋል።
የሕዝብ ተወካዮች ምክር ቤት አባላት የትራንስፖርትና ሎጂስቲክስ ሚኒስቴር የትራፊክ አደጋን መቀነስ ለምን አልቻለም ሲሉ ጥያቄ ያቀረቡት ባሳለፍነው ሳምንት ነበረ። ሚኒስቴሩ በበኩሉ የትራፊክን አደጋ ለመቀነስ አሽከርካሪዎችን ዳግም ለመፈተንና የብቃት ማረጋገጫ ለመስጠት እቅድ መያዙን አስታውቋል። ገነት ዘዘው በዛሬው ዕለት በተካሄደው የህዝብ ተወካዮች ምክር ቤት ስብሰባ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ከአባላቱ ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። የምክር ቤት አባላት የትራፊክ አደጋ መበራከት፣ ተጀምረው ስላልተጠናቀቁ የአየር ትራንስፖርት መዳረሻዎች የትራፊክ ቅጣት፣ የታሪፍ ክፍያና ሌሎች ተያያዥ ጥያቄዎችን ለሚኒስቴሩ አቅርበዋል። የአየር ማረፊያ እንዲገነባለት በተደጋጋሚ በእንጅባራ ከተማ ላይ እንዲገነባለት በተደጋጋሚ ጠይቆ ቦታም ተለይቶ እንጅባራ ዩኒቨርሲቲ ቦታውን ከማጥናት አኳያ የራሱን ድርሻ የተወጣ ቢሆንም እስካሁን ስራው ያልተጀመረ እና ከፍተኛ የህዝብ ጥያቄ ሆኖ የቀጠለ በመሆኑ የተጀመሩ ስራዎች ካሉ ምላሽ ይሰጥበት። ከትራፊክ አደጋው ጋር ኢትዮጵያ ውስጥ የሚታየው በርካታ አሰቃቂ ነገሮች የሚፈጠሩበት አግባባልና ከዛ ጋር ተያይዞ በዘመናዊ ወይም በቴክኖሎጂ አስተሳስሮ ከመምራት አኳያ ሚኒስትሪ መስሪያ ቤቱ ምን እየሰራ ነው የሚል እነዚህን በሁሉም አቅጣጫዎች ያሉ ህገወጥ ኬላዎችን ከሚመለከታቸው ባለድርሻ አካላት ጋር በመሆን በመቀናጀት ለምን ማስቆም አልተቻለም? የአዋዛን ማዕቀፍ በመጠቀም ለምሳሌ የምድር ባቡር መስመሮች ዝርጋታን ለማስፋፋት፣ ደረቅ ወደቦች ልማትና በከተሞች ትላልቅ የህዝብ ትራንስፖርት የመሳሰሉ ቁልፍ የመሰረተ ልማት ፕሮጀክቶችን ለመደጎም ወደ ጅቡቲ፣ ፖርት ሱዳን፣ በርበራ እና የመሳሰሉትን አስተማማኝ ደህንነቱን የተረጋገጠና ቀልጣፋ ወጪ ቆጣቢ የወደብ አገልግሎት ለማረጋገጥና የትራንዚት ሂደቶችን በዲጂታላይዜሽን ለማቃለል ስትራቴጂዎች ካሉ ማብራሪያ ቢሰጥበት። በ1987 አካባቢ ነው የቅዱስ ላሊበላ አየር መንገድ ማረፊያ የተሰራው። ከሰሜኑ ጦርነት በፊት ጥገና ለመጀመር ስራዎች ተጀምረው ያ ችግር ሲፈጠር እንደገና ወደ ኋላ ያለበት ሁኔታ ነው ያለው። ቀጣይ ካለው የቱሪስት ፍሰት ማህበረሰቡ ከሚጠቀምበት የትራንስፖርት አማራጭ እንደመሆኑ መጠን ማስፋፊያና እድሳት ለማድረግ ምን ታስቡ? 68% ሞት የሚከሰተው ከአሽከርካሪ ባህሪ ጋር በተያያዘ ነው። አጠቃላይ የመንጃ ፍቃድ አሰጣጣችን በጣም ችግር አለበት። መንጃ ፍቃድ የወሰዱ ሰዎች አሰስመንት ቢሰራ 90% ከግቦ ጋር የተያያዘ ነው ማለት ይቻላል። ጥራት ያለው ሁኔታ ከሆነ የዜጎች ሞትና የንብረት ውድመት የሚቀነስበት ሁኔታ ሊኖር ስለሚችል አሰራሩ ምን ይመስላል የሚለው ነገር በደንብ ቢገለጽ። አሽከርካሪዎች የአሰራር ደንብ ጥሰት ሲፈጽሙ ይቀጣሉ። አንዳንድ አሽከርካሪዎች የሚያቀርቡት ቅሬታ ምንድነው? እቅድ የታቀደ ያለው ቅጣት ገንዘብ እንዲጨምር በየአመቱ ፕሮግሬሲቭ የሆነ ቅጣት እንደሚቀጣ ነው። በወሩ መጨረሻ አካባቢ ወይም በአመቱ መጨረሻ አካባቢ ይህን እቅድ ለመሸፈን ሲባል ብዙ ቅጣቶች እንደሚቀጡ ያስቀምጣሉ። ሎጂካሊ ግን ይሄ የደንብ ማስከበር ሂደት ተከብሮ ስርዓት ተጠብቆ እንዲቀንስ ነው ወይስ እንዲጨምር ነው እየታቀደ ያለው? የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ከአባላቱ ለተነሱ ጥያቄዎች ተከታዩን ማብራሪያና ምላሽ ሰጥተዋል። የሚሰጠው መንጃ ፈቃድም እንዲሁ ከስርቆት ነፃ የሆነ እንዲሆን ስራዎች እየተሰሩ ነው ማለት ሲስተም እየተሰራ ነው ያለው። በተለይ ከፍተኛ አደጋ አድራሾቹን የትልልቅ የህዝብ ማመላለሻ አሽከርካሪዎችንና የከባድ የጭነት አሽከርካሪዎችን በፌዴራል ደረጃ በሚኒስቴር መስሪያ ቤታችን ደረጃ ለመፈተንና ይሄንኑ ዳግም የብቃት ማረጋገጫ ስራ ለመስራት እየሰራን እንገኛለን። እኛ ሀገር ቅጣት ነው የሌለው። ስላልተቀጣ ነው ሰው የሚያጠፋው። ያላግባብ ያጣችሁን የባህር በር ማስመለስ ነው። 32 ሀገሮች አብዛኞቹ የባህር በር የተዘጋባቸው በኮሎኒያሊስቶች አሻጥር እንደሆነ መግባባት ተደርሷል። አነስተኛ የአውሮፕላን ማረፊያዎች በአብዛኛው በፌዴራል መንግስት ሳይሆን እሳቢያችን ይህን ስራ ስንጀምር በፌዴራል መንግስት ሳይሆን በክልል መንግስታት፣ ግል ባለሀብቶች እንዲለሙ ነው የታሰበው። ገዢው ፓርቲ ስልጣኑን በመጠቀም የምርጫ ቅስቀሳ እያደረገ ነው ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ የወቀሰው ባሳለፍነው ሳምንት ነበረ። ፓርቲው ይህንን ያለው 7ኛውን ሀገራዊ ምርጫ ለማካሄድ አስቻይ ሁኔታ ባለባቸው ቦታዎች ሁሉ እንደሚሳተፍ በገለጸበት ወቅት ነው። መሳይ ገዛኸኝ ተጨማሪ አላት።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በዛሬው ዕለት በሰባተኛው ሀገራዊ ምርጫ ላይ እንደሚሳተፍና የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ በሚያካሂድባቸው አካባቢዎች ሁሉ ተሳትፎ እንደሚያደርግ ገልጿል። ፓርቲው በመግለጫው ምርጫው ዲሞክራሲያዊ ይሆን ዘንድ ገዢው ፓርቲ ማህበረሰቡ ላይ በተለያዩ መልኩ ከሚያደርገው ጫና እንዲቆጠብ ጠይቋል። ኢዜማ በመግለጫው ሀገሪቱ አሁን ባለችበት ነባራዊ ሁኔታ ምርጫው ዲሞክራሲያዊና ፍትሃዊነቱን በምን መልኩ ይገነዘበዋል የሚል ጥያቄ ቀርቦለታል። የኢዜማ ፓርቲ ሊቀመንበር ዶክተር ሙሉ ዓለም ተገኝ ወርቅ ለጥያቄው ምላሽ ሰጥተዋል። መንግስትና ፓርቲን እየለየ አይደለም ብልጽግና። ይሄን በማድረጉ ምክንያት ምርጫውን ነፃ ፍትሃዊና ዲሞክራሲያዊ ማድረግ አስቸጋሪ ያደርገዋል። ምርጫ ግን የስልጣን ማግኘት መንግስት የመሆንና ስልጣን የመቀበልና ያለ መቀበል ጉዳይ ብቻ አድርገን አናየው። ከዛ ያለፈ ግብና ዓላማ አለው። ምርጫውን ለማድረግ ተብሎ መደረግ አለበት ብለን አናስብ። አስቻይ ሁኔታዎች እየሌሉ አስቻይ ሁኔታዎች አሉ። በጸጥታ ምክንያት ህዝቡ በንቃት ተሳትፎ ተመዝግቦ ካርድ አውጥቶ ለምርጫው ላይ ንቁ ተሳትፎ ለማድረግ በማያስችልባቸው ሁኔታዎች የጸጥታ አካላትን ብቻ ተጠቅመው ምርጫው ተደረገ ለማለት ብቻ የሚደረግ ምርጫ ልክ ነው ብለን አናምንም። ቅድም መጀመሪያም የተነሳው የይስሙላ ምርጫ እንዲደረግ ፍላጎት የለም። የኢዜማ ስራ አስፈጻሚ ኮሚቴ አባል ኢዮብ መሳፍንት ገዢው ፓርቲ የአመራር ስልጣኑን በመጠቀም በማህበረሰቡ ላይ የሚያደርሰው ጫና አለ ሲሉ ገልጸዋል። ገዢ ፓርቲ የመንግስትን ስልጣንና የመንግስትን ቤኔፊትስ ጥቅማ ጥቅሞች አቅም ለምርጫ ለፓርቲው ጥቅም ማዋል በጣም በተደጋጋሚ መግለጫ የሰጠንበት ነው። ገና ምርጫው ሳይጀመር እያየነው ያለው ሀቅ ነው። ስለዚህ የገዢው ፓርቲ በሁለት ቢላ መጫወት፣ በአንድ በኩል የመንግስትነት ስልጣኑን ተጠቅሞ የመንግስት ሪሶርሶችን መጠቀም፣ በሌላ በኩል ልክ እንደ ሌሎቻችን ፖለቲካ ፓርቲዎች ተወዳዳሪ ሆኖ መቅረብ ምንድነው ሚዛኑን በአንድ በኩል እንዲያጋድል ማድረጉ የማይቀር ሀቅ ነው። ይህን እንዲያቆም በጣም በተደጋጋሚ በመግለጫዎች ባሉን ኢንካውንተርስ በሙሉ ስናስጠነቅቅ ቆይተናል። አሁንም በመግለጫችን ለማድረግ ያደረግነው ጥሪ እሱን ነው የሚመለከተው። እሱም ባህሪውን ይተዋል ወይ የተወረሰ ባህሪ ነው ብለን ስለምናምን በእኛ በኩል በአሁኑ ይቀንስ ይሆናል እንጂ ይጠፋል ብለን አናስብም። ኢሳት ምርጫው አስቻይ በሆኑባቸው ቦታዎች ብቻ ቢካሄድ ዲሞክራሲያዊና ፍትሃዊ ነው ብሎ ኢዜማ ያምናል ወይ ብሎ ላቀረበው ጥያቄ አቶ ኢዮብ መሳፍንት የሚከተለውን ምላሽ ሰጥተዋል። 274 በላይ ወንበሮች ላይ ምርጫ ለማድረግ የሚያስችል ሁኔታ አለ የሚል አሰስመንት ነው ያለው በምርጫ ቦርድ በኩል። ኤግዛክትሊ የት ቦታዎች የሚለውን ስቲል ያልሰጠን ቢሆንም ማለት ያልተሳተፉ አካላት እያሉ በምርጫው ላይ ምርጫ ፍትሃዊ ነው ወይ የሚለው ሌትስ ብሌም ኢት ኦን ዲሞክራሲ። የዲሞክራሲ አንዱ ችግር ነው፣ መሰረታዊ ችግር ከሚባሉት ውስጥ ስለሆነ በሙሉ ድምፅ መንግስት ማግኘት ራሱን የቻለ ችግር አለው። 274 ወንበር እስከተገኘ ግን መንግስት መመስረት ይቻላል። መንግስት የመሆን ስልጣን የተሰጠው አካል ደግሞ በማጆሪቲ በ50+1 ቮት እስከተመረጠ ድረስ ስራዎችን የመስራት ይችላል። እኛ ሀገር ላይ ያለ መስተካከል ያለበት አሳዛኝ ግን ምንም ማድረግ እስካሁን ያልቻልንበት ችግር ነው። እሱ ችግር እስኪፈታ ድረስ በዚህ መልኩ ነው መቀጠል የሚቻለው። የመምህራን ደሞዝ ያለ ፈቃዳቸው እንዳይቆረጥ ያደረኩት ጥረት አልተሳካም ሲል የኢትዮጵያ መምህራን ማህበር ያስታወቀውም በዚሁ ባሳለፍነው ሳምንት ነበረ። በሌላ በኩል በጸጥታ ችግር ምክንያት የትምህርት ቤቶች መዘጋት፣ በጡረታ የሚገለሉ መምህራንን ባለመተካትና በሌሎች ተያያዥ ጉዳዮች ሳቢያ የመምህራን ቁጥር እየቀነሰ መምጣቱን ማህበሩ አስታውቋል። ገነት ዘዘው የመማር ማስተማሩን ሂደት አስቸጋሪ ከሚያደርጉት ምክንያቶች መካከል የመምህራን ደሞዝ በወቅቱ አለመከፈልና መቆራረጥ መሆኑ ይገለጻል። በዚህ ረገድ የመምህራንን ጥቅም በማስከበር ብቁና የታነጸ ትውልድ እንዲያፈሩ ለማድረግ ምን እየተሰራ ነው ሲል ኢሳት የኢትዮጵያ መምህራን ማህበርን ጠይቋል። የማህበሩ ምክትል ፕሬዝዳንት ሽመልስ አበበ በሰጡት ምላሽ መምህራን በሚመደቡበት አካባቢ እንደማንኛውም ነዋሪ በአቅማቸው ልክ ለልማት አስተዋጽኦ ማድረግ እንዳለባቸው ገልጸው ነገር ግን ከፈቃዳቸው ውጭ ደሞዛቸው መቆረጡ ተቀባይነት እንደሌለው ተናግረዋል። ማህበሩ ችግሩን ለመፍታት ጥረት ቢያደርግም አሁንም በአንዳንድ አካባቢዎች የመምህራንን ደሞዝ ያለ ፈቃዳቸው መቁረጥ ይስተዋላል ብለዋል። የመምህራን ካለ ፈቃዳቸው ደሞዝ መቁረጥ በእውነት ወንጀልም ነው።
እኛ ብዙ ጥረት አድርገናል። ዛሬ ብቻ አይደለም። ዳውሮ አካባቢ ለማዕከል ግንባታ የዞን የማዕከል ግንባታ ተብሎ መምህራን ደሞዛቸው ተቆርጦ ነበረ። ደቡብ ምዕራብ ኢትዮጵያ ስቲል ችግሩ አልተፈታም። አለ መምህራን ፍቃድ ደሞዛቸው መቆረጥ አለበት ብለን እኛ አናምንም። ትክክል አይደለም። መምህራን ሊያለሙ ይችላሉ። ልማቱን የአካባቢውን ልማት ሊደግፉ ይችላሉ። ግን ደግሞ በሚችሉት መጠን ማንም ደግሞ ይሄን ያህል ቁረጥ ብሎ ሲያስገድዳቸው ተጠይቀው ራሳቸው ይሄን ያህል ነው የምችለው ወይም እችላለሁ አልችልም ካሉ ደግሞ ካልቻሉ አልቻለም በቃ ሊገደዱ አይገባም። እና ይሄ በደንብ ችግር ያለበት ነው። ወደ ሲዳማም አካባቢ ያለ አሁን እስካሁን ድረስ እያጨቃጨቀ ያለ እንደዚህ አይነት ነገሮች አሉ። በሌላ በኩል የመምህራን ቁጥር ከጊዜ ወደ ጊዜ እየቀነሰ የመምጣቱ ምክንያትና ችግሩን ለመፍታት እየተወሰደ ስላለው እርምጃም የተጠየቁት የማህበሩ ምክትል ፕሬዝዳንት ችግሩ መኖሩን አምነው ከትምህርት ሚኒስቴር ጋር እየሰራን ነው ብለዋል። የማህበሩ ምክትል ፕሬዝዳንት ሽመልስ አበበ በጸጥታ ችግር፣ የትምህርት ቤቶች መዘጋት፣ በጡረታ የሚገለሉ መምህራንን አለመተካትና በሌሎች ተያያዥ ጉዳዮች ሳቢያ የመምህራን ቁጥር እየቀነሰ መምጣቱንም ገልጸዋል። አማራጭ ስራ ፈልጎ የሚሄዳል። ትምህርት ቤቶች የጦርነት አውድማ ሲሆኑ መምህራን ከዛ አካባቢ ተፈናቅለው ሲሄዱ የስራ ዋስትና ያጣሉ፣ ወደ ሌላ ስራ ይገባሉ። የመምህርነት ሙያ ውጣ ውረድ አለው። አሁን ሰው የማይገነዘበው ግን መምህራን የሚረዱት እኛ የምንረዳው ውጣ ውረዱ ከባድ ነው። አዲሱ ትውልድም ወደ መምህርነት ሙያ ለመምጣት ፍላጎቱ እየወረደ ነው የመጣው። ፍላጎት የለውም። ስለዚህ የሚተካ የለም፣ የሚወጣ ነው እንጂ ሙያውን ፈልጎ ወደ ሙያው የሚገባ የለም። ስለዚህ የመምህርነት ቁጥር ፖቴንሻል ከኋላ ከሌለ ምን እየሆነ ነው የሚሄደው? እየተመናመነ ነው የሚሄደው። ጡረታ ብዙ መምህራን ይወጣሉ በየአመቱ፣ የሚተካቸው ግን ከኋላ የለም። ችግሮቹ ብዙ ናቸው። አሁን እንግዲህ ከትምህርት ሚኒስቴር ጋር እየተሰሩ ያሉ ስራዎች የሆነ ነገር ላይ ይደርሳሉ ብዬ አስባለሁ። መምህራን የነገ ሀገር ተረካቢ ትውልድ ለማፍራት የሚተጉ በመሆናቸው አስፈላጊው ድጋፍ እንዲደረግላቸው ማህበሩ ጥሪ አቀርበዋል። ፍልሰተኞች ሰብአዊ መብቶቻቸው ሊከበሩላቸው ይገባል የተባለው ባሳለፍነው ሳምንት ነበረ። ዓለም አቀፉ የፍልሰት ቀን ታላቁ ታሪኬ ባህልና ልማት በሚል መሪ ቃል በኢትዮጵያ ለመጀመሪያ ጊዜ ተከብሯል። ሙሉቀን ሰለሞን ተጨማሪ አለው። የፍልሰተኞችን አስተዋጽኦ ለመገንዘብና የሰብአዊ መብቶቻቸውን ለማስጠበቅ በሚል መርህ የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር ዲሴምበር 18 1990 በወሰነው ውሳኔ መሰረት ዓለም አቀፉ የፍልሰት ቀን በየዓመቱ ዲሴምበር 18 ይከበራል። በዓለም አቀፍ ደረጃ መከበር ከጀመረ 25ኛ ዓመቱን ያስቆጠረው ዓለም አቀፉ የፍልሰት ቀን በኢትዮጵያ ለመጀመሪያ ጊዜ ታላቁ ታሪኬ ባህልና ልማት በሚል መሪ ቃል በዛሬው ዕለት ተከብሯል። በመርሃ ግብሩ ላይ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ፍልሰተኞች ለዓለም ያበረከቱት አዎንታዊ አስተዋጽኦ ግዙፍ መሆኑን አስታውሰው ሊከበሩና ሰብአዊ መብቶቻቸው ያላድሎ ሊጠበቅላቸው እንደሚገባ አሳስበዋል። ፍልሰተኞች ለዓለም ያበረከቱት አስተዋጽኦ ትልቅ ሆኖ እያለ አሁንም ብዙ ፍልሰተኞች ደህንነቱ ባልተጠበቀ ስራ ላይ ነው እየተሰማሩ ያሉት። በየሄዱበት ለብዙ ፈተናዎች የተጋለጡ ናቸው። ይህ ነገር ተስተካክሎ ሰብአዊ መብቶቻቸው ተከብረውላቸው መኖር ይገባቸዋል። የኢፌዴሪ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በበኩላቸው ከጊዜ ወደ ጊዜ ህገወጥ የፍልሰተኞች ቁጥር እየጨመረ በመምጣቱ ይህን ችግር የሚቀርፍ አሰራር መዘርጋት እንደሚያስፈልግ ተናግረዋል። የሚደረጉ እንቅስቃሴዎች ህጋዊ መንገድ የተከተሉ መሆን እንዳለባቸውም ጠቁመዋል። በህገ ወጥ መልኩ የሚደረግ ፍልሰት በሰውም ሆነ በሀገር ላይ ብዙ ጉዳቶችን እያስከተሉ ነው። ማንኛውም ከቦታ ቦታ የሚደረግ ፍልሰት ህጋዊና ደህንነቱ በተጠበቀ መልኩ መሆን አለበት። ማንኛውም የሰው ልጅ ደህንነት ግድ የሚለው ሰው ሁሉ በዚህ ዙሪያ ትኩረት ሰጥቶ መስራት ይጠበቅበታል። የዓለም አቀፉ የስደተኞች ድርጅት በኢትዮጵያ ዋና ኃላፊ ሀቢባ ተዋኔ ደግሞ የዓለም መንግስታት ፍልሰትን ለመቀነስ ስራቸውን በአግባቡ መወጣት እንዳለባቸው አሳስበዋል። በአሁኑ ወቅት በድርጅታችን በተደረገ ጥናት 304 ሚሊዮን ወይንም 4% የሚሆነው የዓለማችን ህዝብ ከሀገሩ ውጪ በስደት ነው የሚኖረው። ኢትዮጵያም ከፍተኛ የሆነ የስደት መጠን ከሚስተዋልባቸው ሀገራት መካከል ነች። ይህን የፍልሰት መጠን ለመቀነስ ድርጅታችን በትኩረት እየሰራ ቢሆንም የየሀገራቱ መንግስታት የበኩላቸውን ድርሻ ሊወጡ ይገባቸዋል። መርሃ ግብሩ ላይ ህጋዊ ፍልሰትን በማስተማር ተመላሾችን በማቋቋምና በዘርፉ አዎንታዊ ለውጥ በማምጣት ረገድ አስተዋጽኦ ላደረጉ ግለሰቦች፣ ተቋማትና ዲያስፖራዎች እውቅና ተሰጥተዋል።
ውድ ተመልካቾች ከኢሳት ሳምንታዊ ወደ እናንተ የሚደርሰው ዜና እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የኳታር ጠቅላይ ሚኒስትር የእስራኤል ተኩስ አቁሙን ስምምነት መጣስ የጋዛን አጠቃላይ ሁኔታ አደጋ ላይ ይጥላል ያሉት ባሳለፍነው ሳምንት መጨረሻ ነበር። ጠቅላይ ሚኒስትሩ ወደ ሁለተኛው ምዕራፍ የተኩስ አቁም ስምምነት በአስቸኳይ እንዲገባ ጥሪ አቅርበዋል። ሸሪፍ ኢማም እስራኤል በየቀኑ በጋዛ የተደረሰውን የተኩስ አቁም ስምምነት እየጣሰች በመሆኑ አጠቃላይ ስምምነቱ አደጋ ላይ ይወድቃል ሲሉ የኳታሩ ጠቅላይ ሚኒስትር አስጠንቅቀዋል። ወደ ተኩስ አቁሙ ስምምነት ሁለተኛ ምዕራፍ በአስቸኳይ እንዲገባም ጥሪ አቅርበዋል። ጥሪ የቀረበው ሼህ መሐመድ ቢን አብዱራህማን ቢን ጃሲም አልታሂኒ ረቡዕ ዕለት በዋሽንግተን ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ከተነጋገሩ በኋላ ነው። የተኩስ አቁሙ ስምምነት ትግበራ ጊዜ መራዘምና የስምምነቱ መጣስ አጠቃላይ የስምምነቱን ሂደት ይጎዳል፣ አደራዳሪዎችንም ቅር ያሰኛል ብለዋል። የኳታሩ ጠቅላይ ሚኒስትር አገራቸው ድርድሩ ላይ ትልቅ ሚና እንደነበራት ገልጸው የሰብአዊ እርዳታ ወደ ጋዛ ያለምንም ቅድመ ሁኔታ ሊደርስ ይገባል፣ የተኩስ አቁሙ ስምምነት ሁለተኛው ምዕራፍም ፈጥኖ ሊጀመር ይገባል ብለዋል። በሰባተኛው የአሜሪካ ኳታር የስትራቴጂ ስብሰባ ላይ በተደረገው ንግግር መደነቃቀፍ የገጠመው ስምምነት ቶሎ ተግባራዊ ካልተደረገ የከፋ ሰብአዊ ቀውስ ያስከትላል ተብሏል። እንደ አልጀዚራ ዘገባ የተኩስ አቁሙ ስምምነት ስራ ላይ ከዋለ ከኦክቶበር 10 ቀን አንስቶ እስራኤል ስምምነቱን ቢያንስ ለ738 ጊዜ ጥሳለች። በዚህም 394 ፍልስጤማውያን ሲገደሉ 1075 ደግሞ ቆስለዋል። የአልጀዚራው የአሜሪካ ዘጋቢ አለም ፊሸር ከቦታው እንዳስታወቀው የሁለቱ ባለስልጣናት ንግግር በሶስት ጉዳዮች ላይ ያተኮረ ነበር። ዋነኛው የተኩስ አቁሙን ስምምነት የምትጥሰው እስራኤል ከድርጊቷ እንድትቆጠብና በተለይ በእስራኤል ኃይሎች የሚፈጸሙ ጥቃቶች እንዲቆሙ ግፊት ማድረግ፣ ሌላው ደግሞ ኢንዶኔዥያ እና ቱርክን ያካተተ ዓለም አቀፍ አረጋጊ ኃይል እንዲቋቋም የሚሉ ናቸው። ይሁን እንጂ እስራኤል የቱርክን ተሳትፎ አትቀበለውም። በጋዛ ያለውን የሰብአዊ ቀውስ መቀየር፣ ይበልጡን ደግሞ ወደ ጋዛ እርዳታ እንዲገባ ዋሽንግተን እስራኤል ላይ ግፊት እንድታደርግ የሚሉ ይገኙበታል። ባለፈው ሳምንት እስራኤል የሐማስን ከፍተኛ መሪ ራኢል ሳይድን በመግደል የተኩስ አቁም ስምምነቱ ጥሰት አሳሳቢ ደረጃ ላይ ደርሷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ለሪፖርተሮች እንደነገሩት የተፈጸመው ጥቃት የተኩስ አቁሙን ስምምነት የጣሰ ነው አይደለም የሚለውን እያየነው ነው ብለዋል። ይሁን እንጂ የአሜሪካ ባለስልጣናት ለአክሲዮስ እንደነገሩት ዋይት ሃውስ እንደገና ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዚደንት ትራምፕ ሁለቱን ወገኖች ካስማሙ በኋላ እንዲህ ማድረግ የእሳቸውን ዝና ዝቅ ማድረግ ነው በሚል ጠንከር ያለ መልእክት አስተላልፈዋል። ዜናውን ስናዘጋጅ አልጀዚራን በመረጃ ምንጭነት ተጠቅመናል። የማሊ ስደተኞች በሩሲያው አፍሪካ ኮርፕስ እንደሚገደሉና እንደሚደፈሩ የገለጹት በዚሁ ባሳለፍነው ሳምንት መጨረሻ ቀን ላይ ነበረ። ከጥቅምት 23 ጀምሮ ከ300 ሺህ በላይ ማሊያውያን ወደ ምስራቅ ሞሪታንያ የተሰደዱ ሲሆን ቁጥራቸው ከዚህ የሚበልጥ ስደተኞች ደግሞ ወደ አልጄሪያ አምርተዋል። ዮሐንስ ተስፋ ባለፉት 2 ዓመታት ውስጥ በማሊ ያለው ግጭት እየተባባሰ መጥቷል። የቀድሞ የዋግነር ግሩፕ ተተኪ በሆኑት አፍሪካ ኮርፕስ በተባሉ የሩሲያ ቅጥረኛ ወታደሮች የታገዘው የማሊ ጦር በአሁኑ ወቅት የአገሪቱን 2/3 የሚሆነውን ክፍል ከተቆጣጠሩ የታጠቁ ቡድኖች ጋር በመዋጋት ላይ ይገኛል። ይህ ውጥረት ደግሞ ከፍተኛ ቁጥር ያለው ሕዝብ ከሀገሩ እንዲሰደድ ምክንያት ሆኗል። ስደተኞቹ ከማሊ ጦርና ከሩሲያ አጋሮቻቸው ጋር በተያያዘ ከሚፈጸሙ ጥቃቶች እንዲሁም ከአልቃይዳ ጋር ግንኙነት ካላቸው ጂሃዲስት ቡድኖች ለማምለጥ እየሞከሩ ሲሆን እነዚህ ቡድኖች እስከ ዋና ከተማ ባማኮ ድረስ ያሉትን ከተሞች የመሰረታዊ አገልግሎቶችን የአቅርቦት ሰንሰለት አቋርጠዋል። የማሊ ጦር በበኩሉ የሚሰነዘርበትን የሰብአዊ መብት ጥሰት ክስ ሙሉ በሙሉ ውድቅ በማድረግ ዘመቻው ያነጣጠረው በታጠቁ ቡድኖች ላይ ብቻ መሆኑን ይገልጻል። በሺዎች የሚቆጠሩ ሰዎች በማሊ ያለውን ግጭት በመሸሽ ወደ ሞሪታንያ እየሸሹ ነው። አንዲት እናትና አክስት በአንድ ክሊኒክ ደጃፍ ላይ በጭንቀት እየተጠባበቁ ሲሆን ከውስጥ የ14 ዓመት ሴት ልጅ በከባድ ድንጋጤ ተውጣ ተኝታለች። ቤተሰቦቿ እንደሚሉት ልጅቷ አረመናዊ የሆነ ጾታዊ ጥቃት ተፈጽሞባታል። ጥቃቱን የፈጸሙት ሰዎች በቤቱ ውስጥ ከልጅቷና ከአንድ ወጣት ጋር ለ30 ደቂቃዎች ከኛ ተለይተው ቆይተዋል። ይመቷት ነበር። በጣም ፈርታቸውም ነበር። እስኪለቋት ድረስ ስታለቅስ ነበር። ከዚያም ወጣቱን ይዘውት ሄዱ።
የወጣቷ ቤተሰቦች ጥቃቱን የፈጸሙት የአፍሪካ ኮርፕስ አባላት መሆናቸውን ለይተዋል። ይህ የሩሲያ ወታደራዊ ክፍል የማሊን ወታደራዊ መንግስት ታጣቂዎችን እንዲዋጋ ለመርዳት በቅርቡ ዋግነርን ተክቶ የገባ ነው። የልጅቷ ሁኔታ አሳሳቢ በመሆኑ የድንበር የለሽ ሐኪሞች ቡድን ሆስፒታል ወዳለበት ቅርብ ከተማ በአስቸኳይ ወስዷታል። የሕክምና ባለሙያዎቹ ደግሞ የመሰል ጥቃት ሰለባዎች ብዙ ሊሆኑ እንደሚችሉ ይጠረጥራሉ። ከማሊ ተሰደው እዚህ መጠለያ የሚፈልጉ ሰዎች በተመሳሳይ ሁኔታ ውስጥ ሊኖሩ እንደሚችሉ አምናለሁ። ነገር ግን ወዲያውኑ የሕክምና እርዳታ ወዳለበት ቦታ አይሄዱም። የሚመጡት ነገሮች በጣም ተባብሰው የመጨረሻ ሁኔታ ላይ ሲደርሱ ብቻ ነው። They only come when things have already become complicated. ከጥቂት ወራት በፊት የሩሲያው የግል ወታደራዊ ኩባንያ ዋግነር ስሙን ወደ አፍሪካ ኮርፕስ ቀይሯል። ስሙ ቢቀየርም ለማሊ ህዝብ ግን የተለወጠ እውነታ የለም። ቁጥራቸው ቀላል የማይባል ሰዎች ሀገራቸውን ጥለው ተሰደዋል። አንዳንዶች የደረሰባቸውን አካላዊ ጥቃት ማስረጃ ይዘው ይሰደዳሉ። ሊሆን እንጂ ከማሊው ጭካኔ ላመለጡ ብዙ ሰዎች ስቃያቸው ገና አላበቃም። የደረሰባቸው የስነ ልቦና ጠባሳም ትልቅ ነው የሚሉት የሕክምና ባለሙያዎች የመደፈር ጥቃት እንደ ጦር መሳሪያነት ጥቅም እየዋለ መሆኑን የሚያሳዩ መረጃዎች አሉ በማለት ብዙዎች ከጥቃቱ ቢሸሹም የደረሰባቸው ጥቃት ሰቆቃ እንደተዳፈነ ይኖራል፣ አጥቂዎቻቸውም ከህግ ተጠያቂነት ውጭ ሆነው ይቀጥላሉ ብለዋል። መረጃውን ስናጠናቀር ዶቼ ቬለን ዋቢያችን አድርገናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ ኢሳት ሳምንታዊ የዛሬው ዜና ጥንቅር የእስካሁኑ ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ